የፋኖ አዛዥ መግለጫ ሰጥቷል። ለአማራ ህዝብም ጥሪ አቅርበዋል። ዘመቻ አንድነት በድል መካሄዱን ቀጥሏል። አመራሩም ተገድሏል። አማራ ክልል ሴቶች ላይ ጥቃት ደርሷል። አሳዛኙን መረጃ ይዘናል። ወደ ትጥቅ ትግል ሊገባ መሆኑን የፖለቲካ ፓርቲው አሳውቋል። ኢትዮጵያም በድላኛለች ብሏል። ግብጽ ኢትዮጵያን አስጠንቅቃለች። ሌላኛው ቀውስ ስጋት ፈጥሯል። ተቃውሞዎች ተባብሰው ቀጥለዋል። ፖሊስ በሰልፈኞች ላይ እየተኮሰ ነው። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ህዝብ በአንድነት ቆሞ ትግሉን እንዲያጠናክር የአማራ ፋኖ አንድነት በጎንደር ሰብሳቢው አርበኛ ሀብቴ ወልዴ አሳሰበ። አርበኛው በሰጠው መግለጫ በዘመቻ አንድነት በጠላት የአብይ አህመድ አገዛዝ ላይ በጀግናው ሰራዊታችን ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰን ነፃ መሬት እየተቆጣጠርን መሆኑ የሚታይ የሚዳሰስ ሀቅ ነው ብሏል። ከወታደራዊ ድሎቻችን በላይ በሴረኞች ትርክት ውስጥ የአማራ ህዝብ አንድነትና የፋኖ አንድነት እንዲላላ አበክረው ሲሰሩ የቆዩ የህዝባችን ጠላቶች ትርክታቸው በቀናት ልዩነት ተንኮታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋትም ነው ብሏል። በዘመቻ አንድነት የተደናበረው የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጭቷል ያለው አርበኛው የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ገልጿል። ስለሆነም የአማራ ፋኖ ትግል ትላንትም ዛሬም በምታውቁ ልጆች ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የህዝባችን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቶች ሳንሆን በቆቅ ንቃት በንስር እይታ በቆራጥነት እየታገልን ቆይተናል። ነገም እንቀጥላለን ነው ያለው። አሸንፌ ጨርሻለሁ የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ 19 ወራት ያለፈ ቢሆንም ህዝብን ታግሎ ያሸነፈ አምባገነንና ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስነው እንገኛለን። ቅጥፈትና ማጭበርበር ስሪቱ የሆነው ፋሽስቱ አገዛዝ የቅጥፈት አንደበቱ የሚዘጋው ሲገረሰስ ነውና እስከ ዕለተ ፍጻሜው ካወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቆመን እንድንታገል ጥሪ እናስተላልፋለን ብሏል። ስድስተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ድል ማስመዝገቡን አሳውቋል። የአማራ ፋኖ በጎጃም ቃል አቀባዩ ፋኖ ማርሸት ፀሐዩ የጎጃም አገው ምድር ክፍለ ጦር ዛሬ አቸፈር ላይ ውጊያ ማድረጉንና ድል ማስመዝገቡን ገልጿል። ከንጋቱ 12 ሰዓት ጀምሮ በተደረገ ከፍተኛ አውደ ውጊያ በአካባቢው የሚንቀሳቀሱ የቢትወደድ አያሌው መኮንን ብርጌድና የአቤ ጉበኛ ብርጌድ መሳተፋቸውን ተናግሯል። በክፍለ ጦሩ አመራሮች ወታደራዊና ፖለቲካዊ ስልጠና ሲሰጥ እንደሰነበተ ያነሳው ቃል አቀባዩ በዛሬው ዕለት ባደረገው ውጊያ የሰሜን አቸፈር ወረዳ ዋና ከተማ የሆነችውን ሊበን ከተማን እንደተቆጣጠሩ ገልጿል። በመንግስት የጸጥታ ኃይሎች ላይም ጉዳት ደርሷል ነው ያለው። 46 በላይ የመንግስት ታጣቂዎች እርምጃ እንደተወሰደባቸው 29 የሚሆኑት እንደቆሰሉ አሳውቋል። 24 ክላሽ መሳሪያ መማረኩንም ገልጿል። ለመንግስታዊ ሰራዊቱ አገልግሎት የሚሰጡ ሁለት ፓትሮል መኪኖችና 2 ሞተሮችም እንዲወድሙ ተደርጓል ብሏል። ሌላ የመንግስት ኃይል ሽፋን ለመስጠት ዝህበስት ከተባለ ቦታ ተነስቶ የነበረ ሲሆን አሹዳ ከተማ ላይ ፈንጅ በማጥመድ ጉዳት እንዲደርስበት መደረጉ ገልጿል። በዚህም አንድ ዙ 23 እና አንድ ፓትሮል ከጥቅም ውጭ ማድረጉን ተናግሯል። ወታደራዊ ማዕረጉ ያልታወቀና በእጀባ ውስጥ የነበረ የመከላከያ አመራር ከነ ፓትሮሉ እርምጃ መወሰዱንም ቃል አቀባዩ አሳውቋል። በአማራ ክልል 3 ከተሞች ላይ የማህበራዊ ቀውስ ተጋላጭ ዜጎች ቁጥር ጨምሯል ተብሏል። በተለይም መንግስት በሚያስተዳድራቸውና አንጻራዊ ሰላም ይገኝባቸዋል በተባሉ ባህር ዳር፣ ጎንደር፣ ደሴ እንዲሁም ዋና ዋና የዞን ከተሞች ከፍተኛ ቁጥር እንደተመዘገበ ተነግሯል። በእነዚህ 3 ከተሞች ላይም ሴተኛ ዳሪነት በስፋት እየተስተዋለ መሆኑን ሰምተናል። በክልሉ በባለፈው ዓመት 18264 ያህል ሴቶች እንዳሉ መረጃዎች
ምንጮች የጠቆሙ ሲሆን በዚህ ዓመት የተሰበሰበው መረጃ 54950 መድረሳቸውን አሳይቷል ነው የተባለው። በተመሳሳይ የጎዳና ተዳዳሪዎችና በልመና እየተዳደሩ የሚገኙ አረጋውያንና ወጣቶች ቁጥር ጨምሮ መስተዋሉን ተነግሯል። ጾታዊ ጥቃቶችም መበራከታቸውን መረጃዎች እየጠቆሙ ነው። ከተሞችን የሚያስተዳድረው መንግስት ሲሆን የመንግስት የጸጥታ ኃይሎች ሴቶችና ህፃናት ላይ ተደጋጋሚ ጥቃቶች እየፈጸሙ እንደሆነ ሲነገር ቆይቷል። ኦብነግ የፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት እየበዘበዘ ነው ሲል ከሰሰ። በአብዲ ጃሊል ሾው ፕሮግራም ላይ ቃለ ምልልስ የሰጡት የኦጋደን ነጻነት ግንባር ኦብነግ ቃል አቀባይ አብዴል ቃደር ሐሰን ሂርሞጌ የኢትዮጵያ ፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት በብቸኝነት እየበዘበዘ ነው ሲሉ ከሰዋል። ቃል አቀባዩ የሰላም ስምምነቱ የተጣሰ በመሆኑ ኦብነግ በክልሉ ጉዳዮች ላይ ተሳትፎ እንዲኖረው የተደረገው ስምምነት እንዳልተከበረ ገልጸዋል። ይልቁንም የክልሉ መንግስት የፌዴራል መንግስቱ ተወካይ በሚመስል መልኩ እየሰራ ነው ሲሉ ወቅሰዋል። ስምምነቱ ካልተከበረ ትጥቃቸውን መልሰው እንደሚያነሱ አስጠንቅቀዋል። በተጨማሪም ባለፉት 6 ዓመታት በክልሉ ውስጥ እውነተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጥ እንዳልተደረገ ተናግረዋል። ከዚህም በተጨማሪ በቅርቡ በክልሉ መንግስትና በቻይናው ፖል ጂሲኤል መካከል የተደረገው የነዳጅ ማውጣት ስምምነት ተቃውመዋል። ከ3 አስርተ ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ ጥቅምት 2011 ዓመተ ምህረት ከመንግስት ጋር ስምምነት ላይ በመደረሱ ነው። ከ6 ዓመታት በፊት በኤርትራ አስመራ ከተማ በተደረገው ስምምነት ኦብነግ ሲታገልለት የነበረውን የኦጋደን ህዝብ የራስ ዕድል በራስ የመወሰን ጥያቄ በተመለከተ ተከታታይ ውይይቶችን በማድረግ መፍትሄ ለመስጠት መግባባት ላይ ተደርሶ እንደነበር ይታወሳል። ኦብነግ ይህንን ጥያቄ እንዲመለስ በሶማሌ ክልል ህዝብ ውሳኔ እንዲደረግ ፍላጎት እንዳለውም ሲገልጽ ነበር። በህዝቡ ዘንድ የተፈጠረውን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ቅሬታዎች እንዲሁም መገለል ጉዳይን ከመሰረቱ ለመፍታትም ከስምምነት ላይ ተደርሶ ነበር። የኦብነግ ታጣቂዎች ወደ ክልሉ የጸጥታ ኃይል ማስገባትና በጦርነት ለተጎዱ የመልሶ ማቋቋም ተግባራትን ማከናወንም ስምምነት ላይ ከተደረሰባቸው ጉዳዮች መካከል ነበር። ይሁንና እነዚህ በወቅቱ ስምምነት ላይ የተደረሰባቸው ጉዳዮች አለመፈጸማቸውን ቃል አቀባዩ ይናገራሉ። ኦብነግ የነበሩት 18000 ታጣቂዎች በየቦታው መበተናቸውን ተናግሯል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ እና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብፅ መገናኛ ብዙሃን መዘገባቸውን አስታውቀዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዝዳንት አልሲሲ መስጠታቸውን የጠቆሙት ዘገባዎቹ የፕሬዝዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጸዋል። በውይይቱ ወቅት የግብፅ ውጭ ጉዳይ ሚኒስትር ባድል አብደላ ና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሺድ መገናኘታቸውን ዘገባዎቹ አመላክተዋል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው ሞሐመድ አልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውንም በውይይቱ ተገልጿል ብለዋል። በሱዳንም ሰላምና መረጋጋትን ለማስፈን ሁለቱም ባለስልጣናት መምከራቸውን ቃል አቀባዩ ሞሐመድ አልሸናዊ አስታውቀዋል። ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሳላህ መክረዋል። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉም ገልጸዋል ሲሉ የግብፅ ቃል አቀባይ መናገራቸውን ዘገባዎቹ አካተዋል። በተመሳሳይ ባሳለፍነው ወር መገባደጃ የካቲት 30 ቀን 2017 ዓ.ም የኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ሪያድ በማቅናት የፕሬዝዳንት ኢሳያስን መልእክት ለሳውዲ አረቢያ አልጋ ወራሽ ቢን ሳላ
ዳልማ ማድረሳቸው የሀገሪቱ የማስታወቂያ ሚኒስቴር መረጃ ያሳያል። ኤርትራ ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜ ያለፈበት ምኞት ግራ አጋቢ ነው ስትል ገልጻ ዓለም አቀፉ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግ ማሳሰቧን የተመለከቱ ዘገባዎች ወጥተዋል። በሁለቱ ሀገራት መካከል ያለው ግንኙነት ከሁለት አስርት ዓመታት በኋላ በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና ኤርትራ የድንበር ኮሚሽን ውሳኔን መቀበላቸውን ሲገልጹ ተስተካክሎ ነበር። ይሁን እንጂ በትግራይ ክልል ለሁለት ዓመታት የተካሄደው አስከፊ ጦርነት የቋጨው የፕሪቶሪያ ስምምነት ከተፈረመ በኋላ በሁለቱ ሀገራት መካከል ተሻሽሎ የነበረው ግንኙነት በድጋሜ ተቀዛቅዟል። ከዚህም ተሻግሮ የጦርነት ድባቦች በቀጠናው እያንዣበቡ እንደሆነ ይነሳል። የፕሬዝዳንት ረሲብ ጣይብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቅ ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ላይ ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክን ባንዲራ እያውለበለቡ ከአድማ በታይም ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢማሞግሉ ባለቤት ዲሊካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሃዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ በ2013 በቱርክ ከተከሰተው የጌዚ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ